ዛሬ በጣም ደስ ብሎኝ ካየኋቸው እና ምናልባትም ቀኔን ቀን ካደረጉት ቀን ተጀመረኛ ጋር ቀኔን ቀን ካደረጉት ሰዎች አንዷ ሩቅ አልሄድኩም ኬሪያ ኢብራሂም ናት። ኬሪያ ኢብራሂም በጣም የሚገርሙ ነገሮች ነው የተናገረችው ዛሬ። ስለ እውነት በጣም ደስ ብሎኛል። ኬሪያን ደግሞ ስናይ ያነሳቻቸው ሀሳቦች ቴዲን አመሰግናለሁ። ጥሩ ስለ ሀገር ላይ የቀረበ ጥሩ ፕሮግራም ነው። ከምሬ ነው። ዛሬ ኬሪያ ቀናችንን ሰርተሽልናል። ፐርሰናሊ ቀኔን ሰርተሽልኛል። ደስ እንደዚህም ለካ ማሰብ ይቻላል። ሰዎች ወደ ኋላ ሄደው ሲያስቡ እንደዚህ ሪያላይዝ ማድረግ ይችላሉ ለካ እንድል አድርገሽኛል። ሆፕፉሊ ሌሎች የአዲስ ኮምፓስ ቤተሰቦችም እንደሱ እንደሚያስቡ ተስፋ አደርጋለሁ። እንደሱ እንደሚያስቡ ኬሪያ እናመሰግናለን። ለቃለ መጠይቅሽም ለሰጠሸችው ማስተያየቶች በጣም የሚገርም አስተያየቶች ነው የሰጠችው። ከመጀመሪያው ልጀምር። አንዳንዶቹን የተወሰነ ስለቀረጽኳቸው ላሰማችሁ። እስቲ ስሙት። እስካሁን ወደዚህ ያደረሰን አትችልህ እኔ ነው የምችለው፣ አትመራኝም እኔ ነው የምመራ የሚለው ያኛውንም ስልጣን ለመንጠቅ ያኛውንም እችላለሁ ብሎ ስልጣኑን ለማስጠበቅ እኮ ነው። በቃ በዛች አዳራሽ የተፈጠረችው እኮ ናት። ዶክተር አብይ ሲመረጥ እኮ ነች የተፈጠረችው። በአንድ አዳራሽ እኮ የተፈጠረችው። በዛችን የተፈጠረችው። እዛች ብዙ ሀሳቦች ተነሱ፣ ብዙ ግምገማዎች ተነሱ። ከግምገማ አልፈውም ወደ ስድብ ተነሱ። ከዛ እነዚህ በአእምሮ የተፈጠሩት መከባበር አልነበረም፣ መደማመጥ አልነበረም። ስለዚህ ይህንን ሲፈጠር ነው ከዛ በኋላ ያኛው ኃይሉን አሰባሰበ፣ እኛንም ኃይላችን አሰባሰብን። የትግራይ ህዝብ ያኔ በብሔር ባንደራጅ ባይዘወይ የብሔር እንትኑ በጣም የገረመኝ ከጦርነቱ በኋላ ነው። የብሔር ለካስ የብሔር ፖለቲካስ ለካ በጣም ጠቃሚ ነው። ስልጣን ስትፈልግም ወደ ስልጣን ያመጣሃል፣ መወሸቂያ ይሆናል። ስታጠፋም ለካ መደበቂያ ይሆናል። ለካ ለሀገር አይጠቅምም፣ ለህዝብ አይጠቅምም ያልኩት ለዛ ነው። ባይዘው ከዛ ምንድነው ያደረግነው? ወደ ብሔራችን ሁላችንን ሰብሰብ ብለን እኛንም ኃይላችን አሰባሰብን፣ ወጣቱን አሰባሰብን። ጠላትም ተሰየመ። ፌደራል መንግስት ነው ጠላት ብሎ ተሰየመ። እኛንም ኃይላችን አሰባሰብን። የትግራይ ህዝብ ያኔ በብሔር ባንደራጅ ባይዘወይ የብሔር እንትኑ በጣም የገረመኝ ከጦርነቱ በኋላ ነው። የብሔር ለካስ የብሔር ፖለቲካስ ለካ በጣም ጠቃሚ ነው። ስልጣን ስትፈልግም ወደ ስልጣን ያመጣሃል፣ መወሸቂያ ይሆናል። ስታጠፋም ለካ መደበቂያ ይሆናል። ለካ ለሀገር አይጠቅምም፣ ለህዝብ አይጠቅምም ያልኩት ለዛ ነው። ባይዘው ከዛ ምንድነው ያደረግነው? ወደ ብሔራችን ሁላችንን ሰብሰብ ብለን እኛንም ኃይላችን አሰባሰብን፣ ወጣቱን አሰባሰብን። ጠላትም ተሰየመ። ፌደራል መንግስት ነው ጠላት ብሎ ተሰየመ። አሁን ይሄን ስናገር ብዙ ሰው ይወቀሰኛል። እንዴት ፌደራል መንግስት ጠላት አይደለም? የትግራይ ህዝብ እንዴት መንግስት ለህዝብ ጠላት ይሆናል? እኛ የፈጠርነው ነው፣ ሰየም ነው። እዛ ነው ያኔ ነው የተሰየመው፣ መሪዎቹ ማለት ነው። እኛ መሪዎች ሰየምን ማለት እኔም ስላለሁበት ባይዘው አሁን ስለተጸጸትኩኝ ነው እየተናገርኩ ያለሁት እንጂ አሁን ያኔም አምኜ ተቀብየዋለሁ። ስለዚህ ጠላት ብለን ሰየምንለት። ማንም ጠላት የለህም። አንድ ጊዜ ጠቅላይ ሚኒስትር በፓርላማ አስታውሳለሁ ህወሓትና የትግራይ ህዝብ ለይተን ያለና ሁላችንም ጮህን።
እኔም ጭምር ለምን የትግራይ ህዝብና ህወሓት አንድ ነን በሚዲያም ጭምር ተናግሬያለሁ። ምክንያቱም ለይ ሲባል ማለት ነው ሁላችንም ጮህን አንድ ነን። ስለዚህ ምን ፈጠርን ማለት ነው? አንድ ጠላት ብለህ ስትሰይመው ወዳጄ ብሎ እንትን አይልህም እንዴት ብሎ እኛም ጠላት ብለን ሰየም ነው። ብልጽግና ለህወሓት ነው የሚጠላው፣ አምርሮ ይጠላናል። ለኛ አምርሮ ስለሚጠላ ነው እኛ ደግሞ ወደ ህዝብ አወረድ ነው። ለኛ የሚጠላን ለህዝብ ነው የሚጠላው ብለን አወረድ ነው። ህዝቡም እንደዛ እንዲቀረጽ ያዘ፣ ከጎናችን ተሰለፈ። ምክንያቱም የፖለቲካ ሴራ ካላወቅን ልንረዳው አንችልም። ፌደራል መንግስትም የራሱ ሰራ፣ ብልጽግናም የራሱ ሰራ። ማሸነፍ አለበት፣ እኛም ማሸነፍ አለበት። ፍጥጫው ይሄ ነው። የወሩ ንግግር ለኔ ይሄ ነው። በነገራችን ትላንትና ከፋኖ ጥሎ የመጣውን የአማራ ወጣቶች ማህበር ሰብሳቢው የዘመነ ካሴ አስተማሪ የነበረ የፖለቲካ እንትኑን አቅርቤላችሁ ነበረ። ምን ያህል 10 ነጥቦችን እንዴት ቁጭ እንዳደረገ ማለት ነው። ዛሬ ደግሞ ቀናችንን የሰራችልን ኬሪያ ናት። አንደኛ ጸጸቷንም አትደብቅም። ትልቅ ከሬጅ ይጠይቃል። በነገራችን ላይ እና አልጸጸትም ናቸው ከሬጅ የሌላቸው። አልጸጸትም እስቲ አወዳድሩት። እኔ ዛሬ ማወዳደር ውስጥ ገባው እና አልጸጸትም መጽሐፎችን ተመልከቷቸውና እና አልጸጸትንም አንብቡና አልጸጸትምን አንብቡ። እዚህ ዛሬ ኬሪያ ብትጽፍ እጸጸታለሁ ብላ መሰለኝ መጽሐፏን ርዕስ የምታደርገው። አቶ ጀዋር ስንቶቻችሁ እንደምታውቁ አላውቅም። በመጽሐፉ በንግግሩ ቴዲ አፍሮ ላይ በበደሌ ቢራና በሄሊከን ያደረግንበት ዘመቻ የስኬታችን ጫፍ ነው ብሎ ነው የጻፈው። በነገራችን ላይ እንደ ስፕሪንግ ቦርድ ለካ ይቻላል የሚል ስሜት ከኦሮሞ ፈርስት ቀጥሎ ቴዲ አፍሮ ላይ ያደረግነው ነው የሚለው። ስሙ ዛሬ ለምትጨፋፈሩ ሰዎች አብራችሁ ውስኪ ለምትረጫጩ ስሙ ማፈሪያዎች። ያን ያለው በነገራችን ከኦሮሞ ፈርስት ካምፔን ቀጥሎ የቴዲ አፍሮ እሱ ማለት አለ ሰበር ነው ይላል። የዛ ትምክህት ኃይልን ሰበር ነው የሚለው። አይጸጸትም። በሱ ሳይጸጸት ይወገዝ ነበር። ሳይጸጸት አሁን ጀግና ነው። ጆን ኮምፔር አድርጉት፣ አወዳድሩት። አንዳንዴ ጥሩ ነው ማወዳደር እንትን ማለት። ኬሪያ መጣች፣ በጣም ነው የሚጸጽተኝ። ገና ትሰማላችሁ፣ ሰክረን ነበር ሁሉ ትላለች። መጣ ሰክረን ነበር ትላለች። ስካር ውስጥ ነበርን ትላለች። እዚህ ጋር 4 ነጥቦች በደንብ ስሙ። ፋውንዴሽኑን ነው ያስቀመጠችው። ባይዘው ኬሪያ ፖለቲካው ለሚገባችሁ ሰዎች this is a foundation፣ መሰረት፣ የፖለቲካው መሰረትን ነው ያስቀመጠችው። 1 2 3 ብዬ ነግራችኋለሁ። አንደኛ ህወሓት ማለት አለች እኔ ብቻ መምራት አለብኝ ብሎ የሚያስብ ድርጅት ነው። እኔ ብቻ ያጻፏት በሻካለ እኔ ብቻ ካልመራው አይቻልም።
ብሎ ማይንድ ሴቱ አትችልም ሲባል ይበቃል ሲባል የማይቀበል ድርጅት ማለት ነው አለች። አንደኛ ያስቀመጠችው እሱ ነው። እኔ ብቻ ትላንትና ከኪያ ጋር ከአፈወርቅ ጋር አዲስ ፓራዳይም አይታችሁ ከሆነ የትግራይ ጽንፈኛው አደገኛው ባህሪ ምንድነው ብያችሁ ነበረ። እስቲ አስታውሱልኝ፣ ያያችሁ ሄዳችሁ ይሁት ድጋሚ ጥሩ ፕሮግራም ነበረ። ብዙ ሰውም ግብረ መልስ ሰጥቶኛል። አዲስ ፓራዳይም ላይ የትግራይ ጽንፈኛው መሰረታዊ ባህሪው ምንድን ነበረ ብዬ ነው ያስቀመጥኩት። ጻፉልኝ ያያችሁ ሰዎች። እኔ አልናገርም፣ ትጨርስ እናገራለሁ። እኛ ካልመራን አይቻልም። ይሄ ነው ጸቡ አለች። ዶክተር አብይ ሲመጣ ትልቁ ጸብ መጀመሪያ እኛ ምንመራ መስሎን ነበር። እየተሸነፍን ስንሄድ ወደ ስድብ ገባናል። እኔ ብቻ፣ እኛ ብቻ ምንድነው የዚህ ኮንሴፕት? ቴንክ ዩ ሃይሊ። ቲፒኤልኤፍ ጋር ያለ መሰረታዊ ባህሪውን ነው ያመጣችሁ። ሌሎቻችሁም ጻፉ። ምንድን ነው ያስቀመጥኩት? የትግራይ ጽንፈኛው ከኦሮሞ ከአማራው ጽንፈኛ ቲፒኤልኤፍን ጨምሮ ማለት ነው ዩኒክ የሚያደርገው ባህሪው ምንድን ነው ብዬ ነው ያልኩት። ዛሬ አንዱ ኬሪያ የተናገረችው እሱ ነው። እኛ ካልመራን ምንድን ነው ዝርዝሩን ሄዳችሁ ብትሰሙት ትግራይን እኮ ለመምራት እኮ ችግር የለባቸውም። ዛሬም ቢሆን እኮ ፌዴራል መንግስት ጋር ካልመጣን ብለው እኮ ነው የሚያውኩት ትላለች። በነገራችን ላይ እውነቷን ነው። ዛሬ እንትናን ለማባረር ዶክተር ጀነራሉን ብዙ ርቆ ችግር ያለባቸው አይመስለኝም። ስለዚህ የእኔ ብቻ የመምራት እኛ ብቻ እንለያለን፣ የተለየነን፣ ልዩነን። ቴንክ ዩ ጄሉ። ልዩነን፣ ኤክሰፕሽናሊዝም ያልኳችሁ እሱ ነው። የትግራይ ጽንፈኛው ከኤክሰፕሽናሊዝም ካልወጣ ለውጥ አይመጣም። ልንገራችሁ፣ የዚህ ሁሉ ትግራይ ጽንፈኛው የሚበጠብጠው የሚያውከው 10 ጣቱን የሚከተው ኢትዮጵያ የሚበጠብጠው አሁን ወደ አገር አቀፍ ሽብርተኛ እየሄደ ያለው ትግራይ ጽንፈኛው እኔ ካልመራዋት ሀገር ከሚል ስሜት ነው። ከዚህ ካልተላቀቀ ሰላም አያገኝም። በነገራችን ትግራይ አደጋ ውስጥ ገብታ የሚፈተፍተው ስለ አማራ ክልል ነው የሚፈተፍተው፣ ስለ ኦሮሚያ ነው የሚፈተፍተው፣ ስለ 4 ኪሎ ነው የሚፈተፍተው። ዛሬ እኮ አደጋ ያለው ጦርነት ሊከፈት ነው ላይከፈት ነው። እነ ጀነራል ታደሰ ወረደና እነ ምግበይ ሊገዳደሉ ነው ሊገዳደሉ አይደለም። ጀነራል ታደሰ ወረደ ሊያስሩት ነው ላያስሩት ነው። ሽብርተኝነት አልሻባብ ምናምን እያደረገ ነው የሚል ትግራይ ውስጥ ባለበት የትግራይ ጽንፈኛው ሚዲያ ከፍቶ የሚያወራው ስለ 4 ኪሎ የሚያወራው ስለ አማራ ክልል የሚያወራው ስለ ኦሮሚያ ነው። የትግራይ ጽንፈኛው ጠቅላላ ሚዲያ የተቆጣጠረው ሂዱና ስሙት። ትግራይ ለመንደድ እየተዘጋጀች ነው። እርስ በራስ ባይዘው የፌዴራል መንግስቱ ዝም ስላለ ነው። እርስ በርስ ለመበላላት ምናልባት 11ኛው ሰዓት ነው አሁን ያለው 11:45 ፌዴራል መንግስቱ ዝም ስላለ ነው። ዝም ስላለ የምሬን ነው፣ መረጃ ስላለኝ ነው ይሄን የምነግራችሁ። ፌዴራል መንግስቱ እስቲ የምታመጡትን እናያለን፣ ጎሄድ የምታረጉትን እናያለን ስላላቸው ነው። እነሱ የሚፈልጉትን ፌዴራል መንግስቱ ገብቶ ጦርነት እንዲከፍትላቸው ነው እየጠበቁ ያሉት። ዝም ሲል እርስ በራስ እየተበላሉ ነው። ጀነራል ታደሰ ወረደ እንቅልፉን እየተኛ አይደለም ነው እየሰማ ያለው። ኦፊስ ነው እያደረ ነው የምሰማው። ኦፊስ ዙሪያ ነው የሚያድረው። ይሁ ተመልከቱ። ግን እነሱ ይፈተፍታሉ። ሌላ ቦታ ወደ ለምን ይፈተፍታሉ ብላችሁ ብታስቡ ቢኮዝ እኛ እንለያለን፣ ዩኒክ ነን እኛ ማለት የሚል ስሜት ስላላቸው። አንደኛ ያነሳችሁ እሱን ነው ዛሬ። ሁለተኛ በጣም የሚገርም ኬሪያ ያነሳችሁ ዛሬ ለታሪክ የሚቀመጥላት ለታሪክ ነው የሚቀመጥላት።
የብሔር ፖለቲካ ለካ ጠቃሚ ነው። በደም ሰምታችኋታል። ለካ የብሔር ፖለቲካ ጠቃሚ ነው። ከጦርነቱ በኋላ በተለይ ሪያላይዝ ያደረኩት ነገር የብሔር ፖለቲካ ጠቃሚ መሆኑን ነው። በደንብ ወደ ውስጥ ግቡ። ለምንድን ነው ግን የሚጠቅመው? ለሁለት ነገር ይጠቅማል የብሔር ፖለቲካ። ለሁለት ነገር፣ አንደኛ ለስልጣን መወጣጫ አንዱ የሚጠቅመው። ስልጣን ለመወጣጣት የብሔር ፖለቲካ ወሳኝ ነው። ሁለተኛ ለወንጀል መሸሸጊያ መደበቂያ። የብሔር ፖለቲካ ይጠቅማል በጣም። የብሔር ፖለቲካ በጣም ነው የሚጠቅመው። እውነቷን ነው ኬሪያ። ለስልጣን መወጣጫ፣ ለወንጀል መደበቂያ። ከጦርነቱ በኋላ የገባኝ እሱ ነው አለች። ለካ ለአገር የብሔር ፖለቲካ አይጠቅምም። ለካ ለህዝብ አይጠቅምም የብሔር ፖለቲካ። ለካ አይጠቅምም። የሚጠቅመው ለስልጣን መወጣጫና ለወንጀል መደበቂያ ነው። ቴንክ ዩ ኢትዮጵያ። እኔ በጣም ነው ደስ ያለኝ የዛሬ ንግግሯ። የምሬን ነው የምላችሁ፣ የወሩ ንግግር ነው ለኔ የኬሪያ። እኔ ደግሞ ተጨባጭ ምሳሌዎች አሉኝ ለእናንተ አዲስ ኮምፓስን የምትወዱትም በምሳሌ እያስደገፍኩ ስለምነግራችሁ ነው አይደል? ትለኛላችሁ በብዛት። ለምሳሌ ልንገራችሁ፣ ስንቶቻችሁ እንደምታውቁ አላውቅም። አዲስ አበባ ላይ ሲምፕል ምሳሌ ልንስጣችሁ። የኢህአዴግ የጋራ ኮሚቴ የሚባል አለ። እኔ አባል ነበርኩ የጋራ ኮሚቴው። የኢህአዴግ የጋራ ኮሚቴው የሆነን ሰው በሌብነቱ በጸረ ዲሞክራሲ ወይ የፈጸመው ወንጀል የፈጸመው የሆነ አደገኛ ነገር ወይም ዳተኝነት የሆነ ነገር ወይም ደግሞ በሌብነቱ የኢህአዴግ ኮሚቴ ያባረረዋል። ሚስተር ኤክስ የሚባል ያባረራል። ምሳሌ ነው የምሰጣችሁ። እና ተኩራርታችሁ እንደ ኢህአዴግ ተኩራርታችኋል። ከሌን አባረነዋል፣ ሌባ ነበረ አባረነዋል፣ ጸረ ዲሞክራቲክ ነበረ አባረነዋል ብላችሁ ይሄኔ ውስጣችሁ ደስ ብሏችኋል። ቢኮስ ሌባ ነው፣ ጸረ ዲሞክራቲክ ነው። ሌትስ ሴይ ያ ሰው ስሙ ሀጎስ ነው እንበል፣ የህወሓት አባል ነው። የህወሓት አባል ሀጎስ። በእርግጠኝነት የምነግራችሁ ከ6 ወር በኋላ ሀጎስ ህወሓት ስልጣን ሰጥቶታል። ሞቱማ የሚባል ኦህዴድ ነው እንበል። ለሞቱማ የሆነ ስልጣን ሰጥቶታል ኦህዴድ የሆነ ቦታ። አንተ እኮ እዚህ ጋር ተኮፍሳል እንደ ጋራ ድርጅት ጸረ ዴሞ የህዝብን ስብ ሮሮ ሰምተህ መረጃ አሰባስበህ ምን ብለህ አባረኸዋል ወይ ቀጥተኸዋል። ብሔሩ ጋር ሄዶ ግን ይሾማል፣ ይሸለማል። ምናልባትም ከሆነ ጊዜ በኋላ ከ2 ዓመት በኋላ ያንተ አለቃ ሆኖ ይመጣል ሰውዬው። ታውቃላችሁ? የእናንተ አለቃ ሆኖ በብሔሩ ተሹሞ ይመጣል። አለቃችሁ ይሆናል ያባረራችሁት ሰው። በሌብነት በጸረ ዲሞክራሲ በምናምን ያባረራችሁት፣ በስንፍና ያባረራችሁት ሰው የተሻለ ቦታ ይዞ ፓርቲው ወክሎት የጋራ ኮሚቴ ውስጥ ይግባ ብሎት ይልካል። ቁጭ ብላችሁ ትተያያላችሁ። አባረዋል እኮ አንተ ደስ ብሏል አባረ። የዘር ፖለቲካ የብሔር ፖለቲካ ማለት የሌብነት መወሸቂያ ዋሻ ማለት ነው። ለዚህ ነው ያምር የምጠላው፣ ምርር አድርጌ የምጠላው በዚህ ምክንያት፣ በሌላ ምክንያት አይደለም። ዛሬ ኬሪያ ኢብራሂም መታ ለካ የብሔር ፖለቲካ ይጠቅማል፣ ለሁለት ነገር ነው የሚጠቅመው፣ የስልጣን ማግኛና የወንጀል መደበቂያ። ነገር ግን ህዝብን
ህዝብን የሚጎዳ ነው ለካ የብሔር ፖለቲካ። አያችሁ፣ ከዚህ በላይ ንግግር አለ ዛሬ? የምሬን ነው የምላችሁ። this is so serious by the way። በትግራይ ብሔርተኝነት ውስጥ የነበረ ሰው፣ በህወሓት ውስጥ የነበረ ሰው፣ ለረጅም ጊዜ በማዕከላዊ ኮሚቴ ውስጥ የነበረ፣ በስራ አስፈጻሚ ውስጥ የነበረ ሰው፣ በዛም ስልጣን እስከ ፌዴሬሽን ምክር ቤት አፈጉባኤ የደረሰ ሰው፣ ጦርነቱን የተመለከተ ሰው ዛሬ መጥቶ ሪያላይዝ አድርጎ ዋው ለካ የብሔር ፖለቲካ ይጠቅማል ለሁለት ነገር፣ ለስልጣን መንጠልጣያና ለወንጀል መደበቂያ፣ ግን ደግሞ ህዝብን ይጎዳል ለካ ብሎ ሲነግሩህ ከዚህ በላይ ምንድን ነው ፊልም ታደርገው? እኔ በምን ስራ ላይ እንዳለች አላውቅም። ኦርዲነሪ ሰው እንደሆነች አውቃለሁ። ስትናገር ቴክኒካል ዝም ብዬ የሲቪል ሰርቫንት ስራ ነው የምሰራው ብላለች። እሱ ደግሞ ሌላ ሞዴሊንግ ነው፣ ሌላ ሮል ሞዴሊንግ ነው። እሱን አልመጣም። አሁን ተላይ ኤክስፐርት ስራ ነው የምሰራው። በባስ በታክሲ ነው የምትሄደው። ኢትስ ቬሪ ሃርድ። ከስልጣን ወርደህ ብትሰደድ ነው የሚሻል። ዶክተር ነጋሶ ከስልጣን በወረዱ በባስ ነበር የሚሄዱት፣ በታክሲ ነበር የሚሄዱት። ታውቃላችኋል። የሌሎች ሰዎች ናቸው መኪናቸውን ያዋሷቸው። ሲሳይ አጌና ሲባል ሰምቻለሁ፣ ከሱም ሰምቻለሁ። የራሱን መኪና አቁሞ ሰጥቷቸው እሱ በእግሩ ሄድ ነበር። እንደዚህ ሪስፔክት ስላለኝ ማለት። ግን ዶክተር ነጋሶ ጊዳዳ ኦህዴድ የነበሩ ሰው ናቸው። አዘ ኢንድ መኪና ያገኙት ከሲሳይ ነው፣ ከሲሳይ አጌና ነው። እሱ በእግሩ እየሄደ ለእሳቸው መኪናውን ሰጣቸው። የብሔር ፖለቲካ ነው። ደንበኛ መሸሸጊያ ዋሻ፣ የስልጣን ጥማት መቦያ። ለዚህ ነው ዘን ዛሬ ሪያላይዝ አደረገች፣ ጸጸታት። እንዴ ልድገመውና ወደሚቀጥሉ እንሄዳለን። ይህ ህዝብ እንዳደራሽ እኮ የተፈጠረችው በዛችን የተፈጠረችው እዛች ብዙ ሀሳቦች ተነሱ፣ ብዙ ግምገማዎች ተነሱ። ከግምገማ አልፈውም ወደ ስድብ ተነሱ። ከዛ እነዚህ በአእምሮ የተፈጠሩት መከባበር አልነበረም፣ መደማመጥ አልነበረም። ስለዚህ ይህንን ሲፈጠር ነው ከዛ በኋላ ያኛው ኃይሉን አሰባሰበ፣ እኛንም ኃይላችን አሰባሰብን። የትግራይ ህዝብ ያኔ በብሔር ባንደራጅ ባይዘወይ የብሔር እንትኑ በጣም የገረመኝ ከጦርነቱ በኋላ ነው። የብሔር ፖለቲካስ ለካ በጣም ጠቃሚ ነው። ስልጣን ስትፈልግም ወደ ስልጣን ያመጣሃል፣ መወሸቂያ ይሆናል። ስታጠፋም ለካ መደበቂያ ይሆናል። ለካ ለሀገር አይጠቅምም፣ ለህዝብ አይጠቅምም ያልኩት ለዛ ነው። ባይዘወይ ከዛ ምንድን ነው ያደረግነው? ወደ ብሔራችን ሁላችንን ሰብሰብ ብለን እኛንም ኃይላችን አሰባሰብን፣ ወጣቱን አሰባሰብን። ጠላትም ተሰየመ። ፌዴራል መንግስት ነው ጠላት ብሎ ተሰየመ። አሁን ይሄን ስናገር ብዙ ሰው ይወቀሰኛል። እንዴት ፌዴራል መንግስት ጠላት አይደለም የትግራይ ህዝብ? እንዴት መንግስት ለህዝብ ጠላት ይሆናል? እኛ የፈጠርነው ነው፣ ሰየም ነው። እዛ ነው ያኔ ነው የተሰየመው፣ መሪዎቹ ማለት ነው። እኛ መሪዎች ሰየምን ማለት እኔም ስላለሁበት ባይዘወይ አሁን ስለተጸጸትኩኝ ነው እየተናገርኩ ያለሁት እንጂ አሁን ያኔም አምኜ ተቀብየዋለሁ። ስለዚህ ጠላት ብለን ሰየምንለት። ማንም ጠላት የለህም። አንድ ጊዜ ጠቅላይ ሚኒስትር በፓርላማ አስታውሳለሁ ህወሓትና የትግራይ ህዝብ ለይተን ያለና ሁላችንም ጮህን፣ እኔም ጭምር። ለምን የትግራይ ህዝብና የህወሓት አንድ ነን በሚዲያም ጭምር ተናግሬያለሁ። ምክንያቱም ለይ ሲባል ማለት ነው ሁላችንም ጮህን፣ አንድ ነን። ስለዚህ ምን ፈጠርን ማለት ነው? አንድ ጠላት ብለህ ስትሰይመው ወዳጄ ብሎ እንትን አይልህም። በጣም ይገርም ነው። ዛሬ እውነት ላይክ ብዙ ሰው አላረገም የሚል እየሰማው ነው። እውነትም በጣም ላይክ ያንሳል። ከ1300 በላይ ሰው ናችሁ፣ በጣም ያንሳል።
ተናገር ስለተባልኩም እየተናገርኩ እንደሄድ ብዬ ነው። ያው ላይክ አርጋችሁ ምን ቆየውም እናንተም ላይክ ምን ስታረጉ ነውና በአስቸኳይ ቁጥሩን አሳድጉ በትዕዛዝ። ስለዚህ ላይክ አርጉ። ላይክ ባረጋችሁ ቁጥር ደግሞ በርካታ ሰው ያየዋል። ምንም የሚያስከፍለው ነገር የለም። ላይኩን መንካት ብቻ ነው። ደውሏን እንትኗን መንካት ብቻ ነው። የላይክ ምልክቷን። ዋው ኢንተረስቲንግ በጣም ከህወሓት ውስጥ የመጣ ሰው በዚህ ደረጃ በአጭር ጊዜ ውስጥ ሪያላይዝ አድርጎ የብሔር ፖለቲካ ማለት ይሄ ነው ብለን ስንል ምን ማለት እንደሆነ አስቡት። ጸጸቷን ደግሞ ሁለተኛው መጨረሻ ፌደራል መንግስትን ጠላት ብለን ካታጎራይዝ አደረግነዋል። አሁን ስለሚጸጽተኝ ብላ የተናገረችው አንዱ እሱ ነው። ፌደራል መንግስትን ጠላት ብለን ፈረጅ ነው። አያችሁ የጠላት ፍረጃ ምን አይነት አደገኛ እንደሆነ። እኔ አንድ የሆነ ሰው ጠላቴ ነው ብሎ ፈርጆኝ አብሬው ልሰራ እችላለሁ። ያውም ደግሞ ፌደራል መንግስት ማለት በጀቱን የያዘ ታንኩን የያዘ ምኑን የያዘ ማለት ነው። ይጸጽተኛል አለችው። ሁለተኛው ነጥብ እነዚህ ሰዎች እኮ አዘ ኢንድ ሄደው እኮ ጠላት ጄኖሳይድ ፈጸመብን ካሉት ሻቢያ ጋር እኮ ነው ጽምዶ የፈጠሩት። ማለት እንትኑን እንድታዩት ነው፣ ስዕሉን እንድታዩት ነው። ከዛ ዞር ብለውስ ፌደራል መንግስት ይሄን ይስጠን፣ ይሄን ያርግልን ይላሉ። ጠላት የፈረጅከው አካል ቱ ቢግን ዊዝ ምንድነው ሊያደርግልህ የሚችለው? ጠላት ብለኸዋል ኦልሬዲ። ሰው ሪሌሽንሺፕ የጠላት ሪሌሽንሺፕ ነው የሚሆነው። ሁለተኛ በጣም ይጸጽተኛ ያለችው ማለት ነው። ይሄን ደግሞ እኔ ተከራክር ያለው ብዙ ጊዜ ፌደራል መንግስትን ወዳጅ አድርጉ፣ ከፌደራል መንግስት ጋር ነው የሚፈታው። ፕሪቶሪያ ስምምነት ራሱ በዋናነት ከፌደራል መንግስት ጋር አብሮ መስራትን እንጂ መነጣጠልን አይደለም የሚያሳየው። ሁለት ሶስተኛ በጣም የሚገርም ነገር ያነሳችው ጠቅላይ ሚኒስትሩ ፓርላማ ሄዱ አለች። ፓርላማ ሄዱና ማሳሰቢያ ሰጡ በፓርላማ ያው ለህዝቡ ማለት ነው፣ ለምክር ቤቱ የትግራይ ህዝብና ህወሓትን ለዩ የሚል። ይሄ አሳበደን አለች ኬሪያ። አሳበደን። ለምንድን ነው ያሳበዳቸው? ቢኮዝ የነሱ አይምሮ ህወሓትና የትግራይ ህዝብ አንድ አይነት ናቸው። እኔ ደግሞ በጽሁፍ ያሳይቻቸዋለሁ። አንዱ የዚህ የሽብርተኝነት የስቴት ይሄ ከፊል ሽብርተኝነት መንግስት አንዱ ባህሪው ህዝብና ተቋሙ አንድ አይነት ነው ብሎ ነው የሚያስበው። የትግራይ ህዝብ ህወሓት ነው፣ ህወሓት የትግራይ ህዝብ ነው ማለት። እኔ ራሴ ተናደድኩኝ ትላለች ሞፈሪያት አልኩኝ ኬሪያ። ስማቸው አንዳንድ ያደባልቃቸዋል። ኬሪያ ያኔ ጠቅላይ ሚኒስትሩ ፓርላማ ሄደው የትግራይ ህዝብና ህወሓትን ለዩ ብለው ሲናገሩ ተናድጄ ወጣሁኝ። ሊለዩን ነው ወይ ከትግራይ ህዝብ ብዬ። ለካ ልክ ናቸው። ሪግሬት ነው እያደረገች ያለችው ሰው። ዛሬ የተፈጠረው ነገር ምንድን ነው? ዛሬ በአደባባይ እኮ ህወሓትን ብትናገሩ የትግራይን ህዝብ ተናገራችሁ የሚላችሁ እኮ አሁን የለም። ቀርቶ በጣም ጥቂቶች ካሉን የለም እኮ። ድሮ እኮ እንዴት እንደሚያስፈራ በነገራችን ላይ ቆይ እስቲ አሁን ሲምፕሊ ልንገራችሁ። ሲሪየስ ፖይንት ነው ማነሳው። የቀንጅብ የሚለው ቃል ተነገረ በተባሉት ሰዎች ጠቅላይ ሚኒስትሩም ይሁን ሌላውም የቀንጅብ የሚለው ቃል እኔም ባለቤት እንትን ላይ የጥላውን ያረፈ ቀን አንድ ቻፕተር የቀንጅብ ያልኳቸው አሉ። ስማቸውን ጠቅሼ አዱሽን እንደዛ ነው ያልኩ ምለው
አንድ ርዕስም አለኝ አይታችሁ ከሆነ የጠገበው ጅብ ሄዶ የራበው ጅብ መጣ የሚልም ርዕስ አለኝ ባለቤት አልባ ከተማ ላይ። እስቲ አሁን ክሊርሊ አዲስ ኮምፓሶች አስተያየት ስጡ። የቀን ጅብ የሚለው ስያሜ የተሰጠው እንዲሁ ሲምፕል ጥያቄ ነው አንስቼ የሚሄደው የትግራይ ህዝብን ነው በወቅቱ የተባለው ወይስ ህዋትን የተባለው? ህዋትን ነው የተባለው የምትሉ አንድ ቁጥር ጻፉ። አይ የትግራይን ህዝብ ነው የተባለው የምትሉ 2 ቁጥር ጻፉ። እንትኑን እንድታዩት ስለፈለኩ ነው። ህዋትን ነው የተባለው የቀን ጅብ የሚለው ቃል ለህዋት ነው የተባለው ካላችሁ 1 ቁጥር፣ አይ ለህዋት አይደለም የትግራይ ህዝብ እንደ ህዝብ ተጠርቶ ነው የቀን ጅብ የተባለው ካላችሁ 2 ቁጥር ጻፉ። ይሄ ነው እንትኑ ማለት ዛሬ ሲሪየስሊ ማንሳት ስላለብን ማለት ይዩት። ያው አዲስ ኮምፓስ አስተያየት የምታዩ ሰዎች ይዩት ምን እየተጻፈ እንደሆነ። ግን እንዴት ነው ማክሲማይዝ የሆነው? እኔ ቃሉ ተመራጭ ነው መባል አለበት የለበትም ሌላ ጉዳይ ነው። አሁን መባል አለበት የሌለበት የሞራሊቲ ጥያቄ አይደለም ያነሳሁት። የተባለው ግን ማንን ነው የሚለውን ነው እየነሳን ያለው። ሶ አይ የተባለው ህወሓትን ከሆነ 1 ቁጥር፣ አይ የተባለው የትግራይን ህዝብ ነው እንደ ህዝብ ከተባለ 2 ቁጥር። ይሄ ወዴት ይወስደናል? ወደ ኬሪያ ኢብራሂም ይወስደናል። ምን ማለት ነው ወደ ኬሪያ ኢብራሂም? ጠቅላይ ሚኒስትሩ ፓርላማ ቆመው የትግራይ ህዝብና ህወሓትን ለዩ ብለው ተናገሩ። ሲናገሩ እኛ ፕሮፓጋንዳ ጀመርን። ምን ብለን? ይሄ ጠቅላይ ሚኒስትሩ ከትግራይ ህዝብና ህወሓትን እየነጠለ ነው፣ እኛ ማለት የትግራይ ህዝብ ማለት እኛ ነን ብለን ወጥተን ተናገርን። በጣም ጥሩ ነጥብ ነው ይሄ። አብዛኞቻችሁ 1 ቁጥር እያላችሁ ነው። እስካሁን ደግሞ 2 ቁጥር አላየሁም። ለምንድን ነው የሚሰራል ስዕል ህወሓትና የትግራይ ህዝብ አንድ አይነት ናቸው ተብሎ? አሁን አዲሱ ድመት መቼ ለስሰማው ነበር እነዚህ ችንትናን ስሰማቸው ነበር። ጀነራል ታደሰ ወረደ የትግራይ ህዝብ ጠላት ነው ይላሉ። ሶ የትግራይ ህዝብም አልፈልግህም ብሎ ወስኗል ይላሉ። አዲሱ ድመት ከሻቢያ ጋር ጫማ ልሶ የሻቢያን ጫማ ልሶ አስመራ ድረስ ሄዶ እንኳንም ደፈርክብኝ እህቶቼን፣ እንኳንም ደፈርክብኝ አያቶቼን፣ እንኳንም ደፈርክብኝ እናቶቼን፣ እንኳንም ደፈርክብኝ ልጆቼን ያውን በበሽተኞች ወታደሮች ብሎ ይቅርታ የጠየቀ ሰው አይኑን በጨዋጥቦ መጥቶ ጀነራል ታደሰ ወረደ የትግራይ ህዝብ አይፈልገውም። ለምን ይሄ ሆነው? አዲሱ ድመት ራሱን የትግራይ ህዝብ ወኪል አድርጓል። ጀስት ላይክ ቲፒኤልኤፍ ማለት ነው። ይሲ ስለዚህ የአንድ ባይዘዌ ስለ ህወሓት ስናወራ ህወሓት ብቻ ስለሆነ አይደለም። የብሔረሰብ ብሔርተኞች በተለይ የጽንፈኞቹ ትልቁ ችግር ህዝብና ፓርቲን አይለዩም። ትልቁ በሽታ ህመም እሱ ነው። ዛሬ ኬሪያ ግልጥልጥ ያደረገችው ነገር ይሄንን ነው። ግልጥልጥ ያደረገችው ሶ ለኔ የዛሬ የኬሪያ ንግግር የወሩ ንግግር አድርጌዋለሁ። የሚያዝያ እንደውም የሩዋንዳ ኤፕሪል እንትን ስለሆነ ከሩዋንዳ ጋር እያይዙልኝ፣ እንደውም ከኤፕሪሉ ጋር እያይዙልኝ። የወሩ ንግግር ነው የዛሬ። እቺ ላይ ሆን ብዬ ፎከስ በአት ንግግር ነው የተናገረችው። እቺ ግን ለኔ ኮር ስለሆነች ነው። 3ቱም ነጥቦች ነምበር 1 እኛ ብቻ ህወሓት ብቻ ካልመራ 1፣ ነምበር 2 የብሔር ፖለቲካ ለካ ይጠቅማል። የሚጠቅመው ግን ለ2 ነገር ነው፣ ስልጣን ለመያዝና ወንጀል ፈጽመ ለመደበቅ። ከህዝብ አንጻር ግን የብሔር ፖለቲካ የህዝብ ጠላት ነው 2። 3ኛ ከፌዴራል መንግስቱ ጋር መስራት ግድ ነው፣ ጠላት ወዳጅ አያስብልም። በጠላትነት መፈረጅ ትክክል አይደለም፣ ተጸጽቻለሁ። 4ኛ የትግራይ ህዝብና ህወሓት ይለያያሉ። እነዚህ 4 ኮር ፖይንቶች፣ 4ቱም ፖይንቶች ሲሪየስ ናቸው። ደግመን እንስማው። ያልሰማነው አለ?
እሺ አዲስ ኮምፓስ ቤተሰብ ችግር የለም። እንዴት ብሎ እኛም ጠላት ተነሱ፣ ብዙ ግምገማዎች ተነሱ። ከግምገማ አልፈውም ወደ ስድብ ተነሱ። ከዛ እነዚህ በአእምሮ የተፈጠሩት መከባበር አልነበረም፣ መደማመጥ አልነበረም። ስለዚህ ይህንን ሲፈጠር ነው ከዛ በኋላ ያኛው ኃይሉን አሰባሰበ፣ እኛንም ኃይላችን አሰባሰብን። የትግራይ ህዝብ ያኔ በብሔር ባንደራጅ ባይዘው የብሔር እንትኑ በጣም የገረመኝ ከጦርነቱ በኋላ ነው። የብሔር ለካስ የብሔር ፖለቲካስ ለካ በጣም ጠቃሚ ነው። ስልጣን ስትፈልግም ወደ ስልጣን ያመጣሃል፣ መወሸቂያ ይሆናል። ስታጠፋም ለካ መደበቂያ ይሆናል። ለካ ለሀገር አይጠቅምም፣ ለህዝብ አይጠቅምም ያልኩት ለዛ ነው። ባይዘው ከዛ ምንድን ነው ያደረግነው? ወደ ብሔራችን ሁላችንን ሰብሰብ ብለን እኛንም ኃይላችን አሰባሰብን፣ ወጣቱን አሰባሰብን። ጠላትም ተሰየመ። ፌደራል መንግስት ነው ጠላት ብሎ ተሰየመ። አሁን ይሄን ስናገር ብዙ ሰው ይወቀሰኛል። እንዴት ፌደራል መንግስት ጠላት አይደለም የትግራይ ህዝብ? እንዴት መንግስት ለህዝብ ጠላት ይሆናል? እኛ የፈጠርነው ነው፣ ሰየም ነው። እዛ ነው ያኔ ነው የተሰየመው፣ መሪዎቹ ማለት ነው። እኛ መሪዎች ሰየምን ማለት እኔም ስላለሁበት ባይዘው አሁን ስለተጸጸትኩኝ ነው እየተናገርኩ ያለሁት እንጂ አሁን ያኔም አምኜ ተቀብየዋለሁ። ስለዚህ ጠላት ብለን ሰየምንለት። ማንም ጠላት የለህም። አንድ ጊዜ ጠቅላይ ሚኒስትር በፓርላማ አስታውሳለሁ ህወሓትና የትግራይ ህዝብ ለይተን ያለና ሁላችንም ጮህን፣ እኔም ጭምር። ለምን የትግራይ ህዝብና ህወሓት አንድ ነን በሚዲያም ጭምር ተናግሬያለሁ። ምክንያቱም ለይ ሲባል ማለት ነው ሁላችንም ጮህን፣ አንድ ነን። ስለዚህ ምን ፈጠርን ማለት ነው? አንድ ጠላት ብለህ ስትሰይመው ወዳጄ ብሎ እንትን አይልም። ይበቃል። እንኳን ደህና መጣችሁ። የቆየ ጠፍታችሁ የነበራችሁ እነ ፌቨን፣ ሌሎቻችሁ ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። አሁን ትንሽ አደግ ብሏል እንዴ ከ1300 እየደረሰ ላይክ፣ ሼር፣ ሰብስክራይብ፣ ሼር ማድረግማ አትርሱ። እያደረጋችሁ አዳምጡ። ወደ ሁለተኛው ነጥብ ልሂድ። ሰክረን ነበረ ወዳለችው ማለት ነው። እሱም ኢምፖርታንት ነው። ሰክረን ነበር ያለችው ማለት ያኔ እኛ እንደምንመረጥ ስለምናውቅ ነው። ባይዘው ምርጫ ብናካሄድም ባናካሄድም የምንሸነፍ ብንሆን እኮ ምርጫ እናካሄድም። የምትሸነፈው ልክ አሁን በምርጫ ስለሚሸነፉ ነው። ምርጫ አይወዷትም በፍጹም ምርጫ ላይ ማለት ነው። አዎ ያኔ ግን እንደምናሸንፍ እናውቃለን። ያው እነዛ ፓርቲዎችም ከኛ ጋር ውድድር ተካሄደ ለማባል እንጂ በፊት እኮ ኳኺቶ ምንድን ነው የሚባለው? በትግርኛ አላውቅም፣ በአማርኛ አላውቅም። ኳኺቶ እንላቸዋለን ያልተባሉ አልነበረም። በተለይ አረና ስቃያቸው አይተዋል ማለት ነው። ተቃዋሚዎቹን እንዴት አንድል እንደሚያደርጉ ነው። የሌሊት ወፍ እያሉ ነው እና አረናን ምናምን ይዟቸው እንግዲህ ምርጫ ስንወስን በእርግጥ እኔ ህገ መንግስቱን አውቀዋለሁ በደረጃ ይልክ ማለት ነው። አብጠርጥሬ አውቀዋለሁ ማለት አይደለም፣ ግን ማወቅ ያለብኝም አንቀጾችና ሁኔታዎችን በደንብ ነው የማውቃቸውና ያው ተቃውሞ ያለው ምርጫ ማካሄዱን ማለት ነው አይቻልም ብለው ምክንያቱም በራስህ ኮሚሽን የምርጫ እንትን ማዋቀር አትችልም። ምክንያቱም 102 አንቀጽ አለ። በራስህ ምርጫ ቦርድ እዛ በራስህ አካሄደ ደግሞ አገርን ምርጫ ቦርድን ይሁንታ ሳይሰጥ በቃ ትክክለኛ ምርጫ ነው ያካሄደው። ያሸነፈ አካልም ትክክለኛ ፍትሃዊ፣ ዲሞክራሲያዊ፣ ሰላማዊ ወዘተ አሳታፊ በሆነ መንገድ አካሄዶ ነው ያሸነፈው ብሎ እውቅና ሳይሰጥ እንትን ማድረግ አትችልም። ይሄ ከእውቀቴ አንጻር ነው። ግን ፍላጎቴንም ያው ሰክሬ ነበር። የፖለቲካ ሁላችንም የሰከርን ነው ባይዘው እኔ ምርጫ እንዳይካሄድ ወይም ደግሞ እኛ እንትናችን እንዳናደርግ ሳይሆን ከህጉ አንጻር ነው እንጂ እኔም ሰክሬ ነበር።
ያልሰከረ ያለ አይመስለኝም። የፖለቲካ ስካር ያልነበረው ያኔ ያለ አይመስለኝም። ግን በቃ ይህንን ካደረግን መንግስት ባን ያደርገናል። ምክንያቱም ምክር ቤቱ ምንድነው ፌዴሬሽን ምክር ቤት በጣም ቅንነት ነው ያለው። ባይዘው የማየው ቅንነት በጣም የሚገርም ቅንነት ነው። ውስጣችሁን አይታችሁ የሄዳችሁበትን መንገድ አይታችሁ ይሄ እኮ ልክ አይደለም፣ ይሄ እኮ ስህተት ነው ለማለት ማለት ትልቅ ከሬጅ ይጠይቃል። ትልቅ በተለይ ፖለቲካ ላይ ሌሎች ነገሮች ማህበራዊ ህይወት ላይ መስተካከል ሊኖር ይችላል። ፖለቲካ ላይ ግን የኢትዮጵያ ትልቁ አባዜና ትልቁ ችግር ሁሌም የሄድኩበት መንገድ ልክ ነው ማለት ነው። እና ዛሬ ኬሪያ ከቲፒኤልኤፍ አንጻር የሰበረችው አንዱ ይሄ ነው። ሰክረን ነበረ፣ ስካር ነው። ምርጫ ቦርድ በህገ መንግስቱ አንዴ ህገ መንግስቱ እንላለን፣ በዚህ በኩል ህገ መንግስቱ ይከበር እንላለን፣ በዛ በኩል ግን ህገ መንግስቱን የሚጥስ ነገር እናደርጋለን። እኔ እንደውም ተቃውሞ ነበር ትላለች። እሱ ለታሪክ ይቀመጥላል። እንዴት አድርገን ምርጫ ቦርድ እናደራጃለን? ምክንያቱም ምርጫ ቦርድ የማደራጀት ስራ የፌዴራል መንግስቱ ነው። የፌዴራል መንግስቱ ሆኖ ሲያበቃ እኛ ግን ምርጫ ቦርድ ወደ ማደራጀት ሄድን። አይፈቀድም። ግን መሰረታዊ ምክንያቱ ስካር ነው፣ የፖለቲካ ስካር ነው። ስካሩ ደግሞ ሲው ደግሞ ቅድም መጀመሪያ ያነሳችው እኛ ካልመራ ነው ኤክሰፕሽናሊዝም፣ እኛ እንለያለን፣ ልዩ ነን፣ ልዩ ፍጡር ነን፣ ቬቶ ፓወር የሚያስፈልገን፣ ኢትዮጵያን የመምራት ስራ ብቻ የተሰጠን፣ ኢትዮጵያን ቆዳዋን የመግፈፍ አጥንቷን የመጋጥ ብቸኛ መብት የተሰጠን ብለው የሚያስቡ ሁሉም አይደለም። እዛ ውስጥ አሁን አርድ ኮሩ ይሄ ሰሞኑ ያለው ማለት ነው ተገንጥሎ እዛ የቀረው ተክለ ብርሃን ቨርሰስ ዶክተር አብርሃም አነጻጽሩት። ባይዘው ልክ ይሄን ስትነጋገር ተክለ ብርሃንን ሳሉትና ነፍሱን ይማር ቅድም አንስቻለሁ፣ ወደ ኋላ ሄዳችሁ ማየት ትችላላችሁ። ዶክተር አብርሃም ተከስተን አስቡት። እያወራን ያለ ነው ስለነ ዶክተር አብርሃም ተከስተን ስለነ ተክለ ብርሃን አይደለም። እዚህም ስናወራ ስለ ኪሪያ ነው እንጂ የምናወራው ስለ ሞንጆሪኖ አይደለም። ማይንድ ሴታችሁን ተክለ ብርሃን ቨርሰስ ዶክተር አብርሃም፣ ኬሪያ ቨርሰስ ሞንጆሪኖ ብላችሁ አስቡት። ይሄ ሀሳብ እነ ሞንጆሪኖ ጋር ያለው ኦፍኮርስ እሷም ነበርኩበት ብላለች። የጸጸታትም ለዛ ነው። እብደት ነበረ። ምርጫ ቦርድ ማደራጀት አልነበረብንም። ይሄ ምን ያህል እንደሚያሳብዳቸው አውቃለሁ። ሰሞኑን ዘመቻ ከፍተውባት አይቻለሁ። ባይዘው እንትና ላይ ልክ ባህሪያቸው እኔ በጣም በተለይ አሁን ህወሓት ጋር ያየሁት ዝቅታ የዚህ የነሱ ፕሮፓጋንዳ ክፍል የሆነ ሰው ሲናገራቸው ወይ ከሴት ጋር እያያዙታል ወይ ከወንድ ጋር እያያዙታል። በቃ እንደዚህ የሆነ ችግር ሁሉ ያለባት አንዳንዶቹ በተለይ ጭራቅረሽ ችግር ያለባት ነው ይመስለኝ ከወንዶች ምናምን ጋር የተያዘ አውቃለሁ። በጠቅላይ ሚኒስትሩ ባለቤት እንደምትቀና አውቃለሁ። እንደው ዛሬ ልናገረው በጣም ትቀናባታለች። ባይዘው በማናት የጠቅላይ ሚኒስትሩ ባለቤት ዝናሽ በጣም ኤክስትሪምሊ በህይወቷ ከምትቀናባቸው ሰዎች ጭራቅረሽ ዝናሽ ነው። ሚዜዋ ነበረች የሆነ ነገር ብቻ ዴንቨር እያሉ በጣም ቅርበት አላቸው። እስከ ሚዜ ምናምን የደረሰ ቅርበት አላቸው ካልተሳሳቱ። እኔ ቆሜ ቀርቼ እሷ እንዴት የጠቅላይ ሚኒስትር ሚስት ሆነችም ይመስላል ስታዩት። ባይዘው ኢትስ ቱ ፐርሰናል ያለው ነገር ፖለቲካ እንዳይመስላችሁ። ምን ፖለቲካ አንደኛ እውቀት ይጠይቃል። ፖለቲካ ለመቃወም ህወሓት ምንድነው ተብለ ማታቅሰው፣ አብዮታዊ ዲሞክራሲ ምንድነው ተብለ ማታቅሰው፣ ወያኔ ዲሞክራሲ ምንድነው ብሎ ማታቅሰው፣ ማያቅሰው፣ ማዕከላዊነት ማለት ምን ማለት ነው ብሎ ማያቅሰው፣ መስመር ኃይልና ማለት ምን ማለት ነው? እኔ እኮ ነው የምጠየቀው። ምንድነው መስመር ኃይልና ምንድነው የምጠየቀው? የምሬን ነው እኮ። ይሄን ሳታቅ ህወሓትን ከተቀበልክ ኢትስ ቱ ፐርሰናል። የምሬን ነው የምላችሁ። ከነ ዶክተር አብይ ጋር ያለው ከወይዘሮ ዝናሽ ጋር ያለው ነገር ቱ ፐርሰናል ነው።
የማውቀው ልናገር። ከዛ አልፎ ግን በቃ ይሄ ነገሮችን በጾታ በምናምን ነው የሚያዩት። እና ኬሪያን የሆነ ጀነራል ጠርተው እኔ እዚህ አልጠራም ከከሌ ጀነራል ጋር እንደዚህ የምትሆን ፕሮግራም እኮ ነው የሰሩት ከከሌ ጀነራል ጋር ብሎ ፕሮግራም። ቢኮዝ እናንተ ይሄንን የፖለቲካ አስተሳሰብ እንድታዩ ሳይሆን ከሆነ ጀነራል ጋር ብላችሁ ይሄ ፐርሰናል የሆነ ሪሌሽንሺፕ ውስጥ እንድትገቡ ማለት ነው። አሲፍ እነ ደብረጽዮን ጨዋ የሆኑ ይመስል፣ አሲፍ ሌሎቹ ጨዋ የሆኑ ይመስል የእያንዳንዱ የራሱ የሆነ ፐርሰናል ጉድ ስለሆነ ፖለቲካ ደግሞ ፐርሰናል ጋር አይገናኝም እንጂ እዛ ያለው ጉድ ማአት ጉድ አለ። ልቶ እሱ አሁን እንትናን ኬሪያን እንዳትሰሟት፣ ኬሪያን እንዳታዳምጧት ከሆነ ጀነራል ጋር ያጣብቋታል፣ ከሆነ ምናምን ጋር ያጣብቋታል። ዛሬ ግን ተመልከቱ፣ ፖለቲካሊ ማን ነው ማቹር ሆኖ እየተናገረ ያለው? ማቹር ሆኖ ያገኛችሁት ማንን ነው? አሁን የብሔር ፖለቲካ ለካ ይጠቅማል። ከጦርነቱ በኋላ በተለይ ሪያላይዝ ያደረኩት ይጠቅማል ለካ የብሔር ፖለቲካ። ነምበር 1 ለስልጣን መወጣጫ፣ ነምበር 2 ወንጀል ሰርተ ለመደበቂያ፣ ለህዝብ ግን ጠላት ነው የብሔር ፖለቲካ። ዛሬ የሰማችሁት ማቹር የሆነ ትንታኔ ከኬሪያን የሰማችሁት። ሞንጆሪኖ እንደዛ ልትላችል ልንገራችሁ በፍጹም። ይሄ ከውስጥ መጸጸት የሚመጣ ከለርን አለን ሪለርን የሚመጣ ነገር ነው። ባይዘው ሰዎች ለርን አለን ሪለርን የአዲስ ኮምፓስ መለያ ባህሪው ነው። የተማሩት ያወቁት መጥፎ ነገር ካለ ለርን ያደረጉት ነገር ካለ አንለርን ያደረጉታል፣ በላጲስ ያጠፉታል፣ ቆሻሻ ነው ብለው ይተውታል። አልመለስም ወደሱ ይላሉ አንለርን ካረጉ በኋላ። ከዛ አዲስ ነገር ሪለርን ያደርጋሉ። ዛት ዘ ኮንሴፕት ለርን አንለርን ሪለርን እሱ ነው። አንዳንዱ ሊያላግጡ ሲሞክሩ አይቻለው። መጀመሪያ አንብቡ ከማላገጣችሁ በፊት። እሱ ነው አሁን እሷ ለርን ያደረገችው ልክ አይደለም ብላ ያሰበቻቸው 1 2 3 ብላ የገለጸቻቸው መጥፎ ነገሮች ለካ ተማርኩበታለችና ከዛስ አንለርን አደረገችው። አንለርን ስታደርግ ለብቻዋ ለውስጧ ብቻ አይደለም፣ ፖለቲከኛ ስለነበረች ህዝብም ተማርበት ከኔ። ስድብ እኮ ነው የሚጠባይ ዘዌ ስድብ ነው የሚጠብቃት ለኬሪያ ያሉ ይዘጋጃሉ፣ ይመጣሉ። ጀነራል ከሌጋ እንዲሆና እንደዚህ ሆና ይመጣሉ ተደርድረው። የሰውነት ቅርጽ ከእንደዚህ አይነት ሪሌሽንሺፕ ምናምን የሚገመግሙ አሉ። እሱ ነው ስራቸው። ስም ማጥፋት ላይ ተሰማሩዋል። ያ እሱ ፐርሰናል እኔ እኮ መናገር ስለማልፈልግ ነው። ከወይዘሮ ዝናሽ ጋር ያለው ነገር ኢትስ ቱ ፐርሰናል ባይዘው ስለማቅ ማለት ነው። አስፈላጊ ስላልመሰለኝ ነው እስከዛሬም ያልተናገርኩት እንጂ ስኖት የጠቅላይ ሚኒስትሩ የፖለቲካ ሐሳብ ምንድነው? አገሪቷን ወዴት ነው የሚወስዳት? የአይዲዮሎጂ ልዩነት ነው ወይ ልዩነቱ? ምናምን እሱ ምን የታውቆ እንደ የተነቦ ምን የትኛው ንባብ አለ? የለም እኮ አንድ ገጽ እኮ አልተነበበም። ሰው እኮ መጀመሪያ የሚደግፈውን ነገር ያነባል። መጀመሪያ የሚደግፈውን ነገር ያነባል። አንብበ ነው የምትቀጥለው። ከዛ በኋላ ነው የምትቃወመው። የምትቃወመው ነገር ሐሳብ ላይ ያተኩራል። ከዛ በኋላ ይሄ አይደለም ያለው። የት ነው ያለው? አብዮታዊ ዲሞክራሲ ምንድነው የሚል ብሎማ ወያኔ ዲሞክራሲ ምንድነው? መስመር ኃይልና ምንድነው? እስቲ ነገሩ። አሁን መስመር ኃይልና ማለት እንዲህ ነው፣ ወያኔ ዲሞክራሲ እንዲህ ነው። እኔ የምደግፈው ፓርቲ ህወሓት የሚባለው ይሄ አይነት ሐሳብ ስላለው ነው። አይዲዮሎጂካሊ ይሄ ወደዚህ ስለሚወስደን ነገረን እኮ ጌታቸው ረዳ መጥቶ ወደ ጫካ እየገባን አለ። ቴንክ ዩ ወደ ጫካ እየሄድን ወደ በረሃ ፈትለ ወርቅና ምናምን የሚነግሩኝ የዛሬ 20 ዓመት ይሄኛው ገበሬ እዚህኛው ቤት እንዲሆነ ከዛ በኋላ ይሄኛው ክፍለ ጦር መጥቶብን የደርግ
የደርግ ከል የሚባለው መጥቶብን ታሪክ የለም ትንታኔ ምናምን የሚባል ነገር የለም። ስለዚህ ስም ማጥፋቱም ኬሪያ ላይ የመጣው በሌላ አይደለም። እኔ አሁን የምረዳው እንደዚህ አይነት ፋክቶች አሁን ያመጣችሁ ፋክት ላይ መከራከር ነው። አቅም ካለ ችሎታ ካለ ኦኬ፣ እቺ ሰው ከጦርነቱ በፊት ስለ ብሔር ፖለቲካ ያላት አስተሳሰብ ይሄ ነበር፣ ከጦርነቱ በኋላ ግን እንዲህ ነው የምታስበው። እንዲህ ነው የምታስበው። ይሄን ደግሞ በዚህ መልኩ ነው ብለህ ማለት አይችሉም። የላቸውም፣ እውቀቱም የለም። ከየት ይመጣል እውቀቱ? ካላነበብክ፣ ካልሰማ ከየት ታመጣዋለህ? ይሄ ትልቅ ነገር ያነሳችሁ። ስለዚህ ሰክረን ነበረ የሚለው ነገር ከዛ ጋር ማያያዝ ያስፈልጋል ብዬ ነው የማስበው። ሌላ ምናልባት በመጨረሻ አንድ ነገር ብቻ ጨምሬ ይሄ ስለ ሽብርተኝነት ያነሱት ነገር በጣም ሲሪየስ ስለሆነ እሱን ላሳያችሁና ወደሚቀጥለው ይሄዳል። በእርግጥ በእነሱ ያው የመጨረሻና ዋናኛው ጎል ስልጣን ነው። እኔ አንዳንዴ አይገርምም እኮ የእንትን ማስመለስ ብቻ ሳይሆን የፌዴራል ስልጣንን ለማስመለስ አይደለ እንትን እያሉ ያለው 4 ኪሎ አይደለ ከሻዕቢያ ፌዴራል መንግስቱን እናፈርሳለን አፍርሰን እንላለን። ያው እነዚህ አሸባሪዎች አማጽያን እየተነሱ ያሉ እኮ መቼም ለጊዜያዊ አስተዳደር እንትን ለማለት አይደለም። መንግስት ግልበጣ ለጊዜያዊ አስተዳደር መንግስት ግልበጣ አይደለም። ለነሱ በጣም ቀላል ነው። ከፈለጉ ግን የሚመጣቸው ነገር ካላወቁ ማለት ነው የሚመጣቸው ዱላ፣ ከዛ ቀጥሎ የሚመጣቸው እኔ አያደርጉትም ብዬ አስባለሁ። መቼም ወደዛ አይደርሱም ብዬ ምክንያቱም ዞሮ ያ ሁሉንም ስለሚያጡት ማለት ነው። ግን ከነዚህ አገራትም እኮ ጠቅሰዋል። ክልል ናት። ክልል ከሀገር ጋር ማለት ነው። ክልል ከኤርትራ ጋር ሳይሆን ሌሎች ሀገሮችም ተጠቅሰዋል እኮ ሰውየው። እና እነዚህ ሀገሮች እነዚህ አማጽያን ምን ለማድረግ ነው እንዴ? መንግስት ለመገልበጥ አይደለም እንዴ? ፌዴራል መንግስቱ ለመገልበጥ ነው፣ በኃይል እንትን ለማድረግ ነው እንጂ መቼም የትግራይ ያለው እንትን ለማለት አይደለም። ስለዚህ የነሱ ፍላጎት በትግራይ የሚያቆም አይደለም፣ ምንም የሚያቆም አይደለም። ነበሩ እኮ ይዘውት እኮ ነበር። ግን እንደው ጌታቸው ስለያዘ አይደለም እንዴ አካኪ ዘራ እንግዲህ ሰምታችኋል። እዚህ ሽብርተኝነቱ ላይ ያነሳችው ነገር ነው። አንድ ቪዲዮ ነበረ ስለ ሽብርተኝነቱ፣ ሰሞኑን ስለተነሳው ሽብርተኝነት ነው የምታነሳው። በነገራችን ላይ እሱ ምን ያህል እንትን እንዳላቸው ማለት ይሄን የዚህን ልጅ ነው የተናገረች ያለችው። ይሄ ሰውዬ ማለት በቀጥታ ይሁን በተዘዋዋሪ ኣብ ጎን ትግራይ ደው ዝበሉ እንመን እዮም ኣብ ከባቢና ኣብ ውሽጥና ካብ መንግስታት ብዓብዪ መንግስቲ ኤርትራ ኣሎ፣ ናይ ሱዳን መንግስቲ ወይ ከዓ አልቡርሃን ዝመርሖ፣ ናይ ግብፂ መንግስቲ፣ ናይ ጅቡቲ መንግስቲ፣ ናይ ስዑድያ መንግስቲ፣ መንግስቲ ሊብያ፣ መንግስቲ ሶማሊያ፣ ናይ ኳታር መንግስቲ እዞም ብመንግስታት ደረጃ እዚኣቶም ብቐጥታን ተዘዋዋርን ኣብ ጎኒ ትግራይ ኣለዉ። ትማሊ ትግራይ በይና ነይራ። እዚ ክስምረሉ ኣለዎ። ዓመፅቲ ክንመን ኣለዎ ጎንና። ዓመፅቲ ሓደ አልሸባብ እዩ። ካሊእ ተቃዋምቲ ደቡብ ሱዳን፣ ናይ ደቡብ ሱዳን ተቃዋምቲ ኣሰላልፈኦም ምስ ትግራይ እዩ። ቀጥታ ድዩ ብተዘዋዋሪ ካሊእ ዘረባ እዩ። ዓንተ ወስሚሮ ኣለየ ተቃዋምቲ ደቡብ ሱዳን ኣሰላልፈኦም ምስ ትግራይ እዩ። ካብኡ ከዓ ናይ የመን ሑቲ ብቐጥታ ይኹን ተዘዋዋሪ ኣሰላልፈው ምስ ትግራይ እዩ። ኣብ ኢትዮጵያ ዘለው ምስ ብልፅግና ዝነበረ ፋኖ ምሳና እዩ። ናይ ኦሮሞ ነፃነት ግንባር ወይ ከዓ ኦላ ዝበሃል ኣሰላልፈ ምስ ትግራይ እዩ። ይሄን ያነሳላት። በነገራችን ላይ ይሄ ግልጽ እንድትሆኑ በትግራይ ቲቪ የተላለፈ ነው። ትላንትና አንስተን ነበረ። በትግራይ ቲቪ የተላለፈ ይሄ ሰውዬ ደግሞ
አንድ ፓርቲ ያለው ያ ፓርቲ ከህወሓት ጋር ጽምዶ የፈጠረ ጥምረት የፈጠረ ነው። ቅንጅት ፈጥረዋል ከህወሓት ጋር በጋራ ለዚህ ለጦርነቱ ማለት ነው። ይሄንን ጥምረት የፈጠረው አካል ነው መግለጫ የሰጠው በትግራይ ቲቪም በሌላም ማለት ነው። በሰጠው መግለጫ ላይ ያነሳው ነገር ምንድነው? ከአልሻባብ ጋርና ከየመን ሁቲዎች ጋር እንገናኛለን፣ ጥምረት ፈጥረናል፣ ቅንጅት ፈጥረናል። ከሱዳን ተቃዋሚ ኃይሎች ከአልቡርሃን ጋር ከአልቡርሃን ከደቡብ ሱዳን ተቃዋሚዎች ጋር መንግስት ሊገለብጡ ያሉ ደቡብ ሱዳን ጋር ጥምረት ፈጥረናል። ስለዚህ ጥምረታችን አልሻባብን የያዘ ነው። ጥምረታችን ሀውቲዎችን የያዘ ነው፣ የመን ላይ ያሉትን። ጥምረታችን የደቡብ ሱዳን ተቃዋሚ የመንግስት ተቃዋሚን የያዘ ነው። ይሄን የተነገረው ኦፊሻል እሱን ነው እየጠየቃት ያለው ቴዲ። እንዴት አየሽው ብሎ ሲጠይቃት በቃ የብደቱ ደረጃ እንደውም ምትለሷ ከአገር አቀፍ አሸባሪነት ወደ ዓለም አቀፍ አሸባሪነት ሄዷል ነው ምትለሷ። የመጨረሻ ፖይንት እሱ ስለሆነ ነው። ከአገር አቀፍ አሸባሪነት ነው ወደ ዓለም አቀፍ አሸባሪነት ሄደ የምትለው ሰው በዚህ ማጠቃለል እንችላለን። ምናልባት በምንም በእርግጥ በእነሱ ያው የመጨረሻና ዋነኛው ጎል ስልጣን ነው። እኔ አንዳንዴ አይገርምም እኮ የንትን ማስመለስ ብቻ ሳይሆን የፌዴራል ስልጣንን ለማስመለስ አይደለ እንትን እያሉ ያለው 4 ኪሎ አይደለ ከሻዕቢያ ፌዴራል መንግስቱን እናፈርሳለን አፍርሰን እንላለን። ያው እነዚህ አሸባሪዎች አማጽያን እየተነሱ ያሉ እኮ መቼም ለጊዜያዊ አስተዳደር እንትን ለማለት አይደለም። መንግስት ግልበጣ ለጊዜያዊ መንግስት ግልበጣ አይደለም። ለነሱ በጣም ቀላል ነው። ከፈለጉ ግን የሚመጣቸው ነገር ካላወቁ ማለት ነው የሚመጣቸው ዱላ፣ ከዛ ቀጥሎ የሚመጣቸው እኔ አያደርጉትም ብዬ አስባለሁ። መቼም ወደዛ አይደርሱም ብዬ ምክንያቱም ዞሮ ዞሮ ሁሉንም ስለሚያጡት ማለት ነው። ግን ከነዚህ አገራትም እኮ ጠቅሰዋል። ክልል ናት። ክልል ከሀገር ጋር ማለት ነው። ክልል ከኤርትራ ጋር ሳይሆን ሌሎች ሀገሮችም ተጠቅሰዋል እኮ ሰውየው። እና እነዚህ ሀገሮች እነዚህ አማጽያን ምን ለማድረግ ነው እንዴ? መንግስት ለመገልበጥ አይደለም እንዴ? ፌዴራል መንግስቱ ለመገልበጥ ነው፣ በኃይል እንትን ለማድረግ ነው እንጂ መቼም የትግራይ ያለው እንትን ለማለት አይደለም። ስለዚህ የነሱ ፍላጎት በትግራይ የሚያቆም አይደለም፣ ምንም የሚያቆም አይደለም። ነበሩ እኮ ይዘውት እኮ ነበር። ግን እንደው ጌታቸው ስለያዘ አይደለም እንደ አካኪ ዘራ እንዴት ብሎ እኛም ጠላት ብለን በጣም ይገርም ነው። ፖይንት እንትኑ ነበረ የት ፖይንት እንዳይላል ከአገር አቀፍ አሸባሪነት ወደ ዓለም አቀፍ አሸባሪነት ተቀይሯል ትላለች ቲፒኤልኤፍ። መጨረሻ አንዱ ፖይንት የምታነሳው እሱ ነው። ከአገር አቀፍ አሸባሪነት ወደ ዓለም አቀፍ አሸባሪነት ተቀይሯል። እሱን ደግሞ ጠይቋት ማለት ነው። ሰሞኑን በትግራይ ቲቪ የተላለፈ ፕሮግራም ላይ ከአልሻባብ እና ከሀውቲዎች ጋር እንሰራለን የሚል ተገልጿል። እንዴት አየሹ ሲላት ነው ከአገር አቀፍ አሸባሪነት ወደ ዓለም አቀፍ አሸባሪነት አድጓል። አይ ቲንክ ዛሬ በጣም ትልልቅ ነጥቦች ነው ያነሳችውና ትልቅ ሚሳኤል ነው የተኮሰችው። ለኛ ደግሞ በደንብ ሊያወያይ የሚችል ነጥቦች ነው ያነሳችው። ሙሉን ዝርዝሩን ከቲቪ ጋር ገብታችሁ የሀገር ጉዳይ ከቴዲ ጋር እዩት። እናመሰግናለን ቴዲ። በዚህ አጋጣሚ እንደዚህ አይነት ሰዎች ሀሳብ የሚሰጡበት ሲሆን የበለጠ ግንዛቤ እየተፈጠረ ይሄዳልና በእውነት ነው የምለው ኬሪያ ኢብራሂም ዛሬ በሰራሽው ስራ ትደሰቻለሽ፣ እንቅልፍሽን ተኝተሽ ታድሪያለሽ እንጂ የምትጸጸችው ነገር አይደለም። በፍጹም የምትጸጸችው ነገር አይደለም። ትልቅ ስራ ነው የሰራሽው። አንደኛ ፐርሰናል ባህሪዋን ቅድም እንዳልኩት ኦርዲነሪ ከትልቅ የፌዴሬሽን ምክር ቤት ከህወሓት ስራ አስፈጻሚ እና ለራሷ አንድ መኪና ለቤተሰብ አንድ መኪና የነፃ ቤት የነፃ ምንም ውሃ የማይከፈል መብራት የማይከፈል ታጣቂ የማይከፈል ምናምን ከሆነበት አስቡት። እንኳን በእነሱ በእኛም በሁለተኛ በሚኒስትር ዴታ ሌቭል እንኳን ያለውን ጥቅማ ጥቅም እናውቀዋለን።
እናውቀዋለን። ፐርሰናሊ አውቀዋለሁ። ዝም ብዬ አይዲያል አይደለም ማወራው። ጥዬ ስወጣም ያ ነገር እነዛ ጥቅሞች እንደሚቀሩ ያወቅኩ ነው ጥዬ ወጣሁት። በዛ ደስ ይለኛል እንጂ ሪግሬት የማደርገው ነገር አይደለም። ምኮራበትም ነው። ይቻላል ወይ ብሎ ሰዎች እንዲጠይቁኝ ፕሮፌሰር ብርሃኑ በግልጽ ጠይቆኛል። ባይዘው ከምሬን ነው የምልህ። ዛሬ በጣም ጥሩ ፕሮግራም ግማሹን አይቻለሁ በፖድካስት ላይ ቀርቦ ከ11,000 ሰው በላይ ሲያየው ነበረ። ባልተያያዘ ዜና አሪፍ ነው ያረከው። ባይዘው ፕሮፌሰር ብርሃኑ ከነዛ ወጣት ልጆች ጋር ወቸው ጉድ ከሚባል ጋር አሪፍ ፕሮግራም የተሰራው። ከፊሉን ያየሁት ሙሉን አላየሁትም። ግን በቃ ለወጣቱ የምታስተላልፍበት እንደዛ ነው። አይ ዶንት ኖ እንግዲህ ዜማዎች ውጡና ግርማ አለ ለግርማ ላኩልኝ። ለግርማ ሰይፉ 11,000 ሰላማዊ ሰልፈኞች ነበሩ ዛሬ በአንድ ፖድካስት ብቻ ነው የተላለፈው። እሱም ግን 11,000 የኢዜማ ሰላማዊ ሰልፈኞች ነበሩ። በነገራችን አገዛዝ አንቀጥቅጦ አላውቅም። ግርማ ንገረን እሱን ወይ በቴክስትም አድርግልኝ። አገዛዝ አንቀጠቀጣችሁ አላንቀጠቀጣችሁ የሚለውን ሰላማዊ ሰልፉ 11,000 ሰው አንድ ፖድካስት ላይ ብቻ ማለት ነው። በተለይ እኔ እንግዲህ ትልቁ የታየው የነ ልደቱ አገዛዝ አንቀጥቅጥ 5,000 ነው መሰለኝ በአንደኛው ሚዲያ ላይ 3-4 ቢኖራችሁ ኖሮ አንድ 3 ብትፈልጉ ጥሩ ነበረ። እና አገዛዝ አንቀጥቅጣችኋል ማለት ነው። ግርማ ዛሬ ሰላማዊ ሰልፉን አውጀ መውጣት አለብህ። ዛሬ አገዛዝ ነው ካንቀጠቀጣችሁ አገዛዝ። ቀጥሎ ደግሞ ወደ የምድር ላይ አመጽ የምትሄዱ ከሆነ ንገሩን። በአንድ ፕሮግራም 11,000 ሰው ሲሰለፍ ተመልክተናል። 11,000 እንግዲህ የኢዜማ ነው ማለት ነው። በኋላ እመጣለሁ ብዬ ነው። አሁን የቴዲ አፍሮ ላይ 40 ምናምን ሚሊዮን ሆነ ብለው አንዳንዶች እንደ የፖለቲካ ድሃዎች የፖለቲካ ሚዲያ ላይ ግን 24 ሰዓት ያሉ እኛ ማለት የጋዜጠኝነት ልክነን ምናምን ይሉዋሉ። ይኸው ቴዲ አፍሮ ያየው የሙዚቃ መጠን ያዩት ሰዎች ከምርጫ ከተመዘገበው ይበልጣል። ስለዚህ ምርጫው ተሸንፏል ብልጽግና። እኔ እንዲህ አይነት የፖለቲካ ድህነት በስመ አብ ከማጋ ነበረን ሁሉ እኮ እንደሚያስብል ነው። አንዳንዱ የመጨረሻ በቃ የፖለቲካ ድህነት ጫፍ ማለት ነው። ወደ ሌላ አስገባችሁኝ። ኤኒዌይስ ለግርምሽ ላኩልኝ፣ ለግርማ ሰይፉ እሱ ስለሆነ የሚከራከረው 11,000 ያለበት ሰላማዊ ሰልፍ አድርጋችኋል። አገዛዝ አንቀጥቅጥ የኢንተርኔት ማለት ነው። ቀጣዩ ፕሮጀክታችሁን ደግሞ መስማት እንፈልጋለን። ኢን ኤኒ ኬዝ ኬሪያ በጣም ጥሩ ነው ያደረግሽው። በጣም ጥሩ ነገር ነው ያደረግሽው። ዛሬ ደስ ሊልሽ ይገባል። እንቅልፍሽንም ትተኛለሽ። ብዙ እውቀት ሰተሽናል። ማላቀው ስለሆነ አይደለም። እኔ ብዙዎቹን ነገሮች አውቃቸዋለሁ፣ የምናገራቸው ነው። ግን ከእናንተ አይነት ሰዎችም ሲመጣ አጠባብቆ መሄድ በጣም ጠቃሚ ነው። በተለይ ደግሞ ህወሓት ውስጥ ያለ ሰው በዚህ ደረጃ ተረድቶት ሲመጣ ምን ያህል የሚያሳየው ነገር ሰዎች ለካ መለወጥ ይችላሉ። የሰው ልጅ በህይወት ይኑር እንጂ መለወጥ ይችላል። የተዘጉ እንዳሉ አውቃለሁ። ትንሽ ናቸው። ቆሞ ቀሮች እንዳሉ አውቃለሁ። የፖለቲካ ያረጡ እንዳለ አውቃለሁ። ዛሬ አዲስ አበባ መቀሌ ያሉት አብዛኞቹ ይሄ ሃርድ ኮሩ ላይ አስኳሉ ላይ ያሉት ሰዎች ያረጡ ናቸው። ፖለቲካሊ ያረጡ ናቸው። ማፍራት አይችሉም። እሱን አውቃለሁ። ቆሞ ቀሮች ናቸው። እሱንም አውቃለሁ። ተገትረሽ ቅሪ ናቸው። አውቃለሁ። እሱ ግን ከነሱ ውስጥ ወጥተው በተለይ እንደነ ኬሪያ አይነት ወጣቶች እንዴ ብለው ቆም ብለው ከህዝቡ ጋር ሲሄዱ የምታወራው ነገር አለ። ከህዝቡ ጋር ስመላለስ ማት የተማርኩት ነገር አለ። በታክሲ ሲሄድ በምን ሲሄድ ወደ ቤቴ ሲሄድ ብላ ያለችዋል። እውነቷን ነው። ትላንትና ለእሷ መኪና አለ፣ ለቤተሰቦቿ መኪና አለ፣ የመንግስት ቤት አለ። ስለ ወጪ የምታስበው ነገር የለም። ፌዴሬሽን ምክር ቤት ትገባለች፣ ወደ ቢሮዋ ቤት ትሄዳለች፣ ህወሓት ስብሰባ ትሰበሰባለች፣ ትመጣለች። ከህዝብ ጋር ምንም አይነት ግንኙነት የላትም። ያ ህይወት ነበር። ዛሬስ አዲስ አበባ ላይ ወክ ታደርጋለች። 30 ደቂቃ ወክ አደርጋለሁ አለች። በየቀኑ ይሁን እናላቅም ወክ ነው ማድረገው አለች። ኦርዲነሪ ሰው ሆና እየሄደች ነው። ኦርዲነሪ ሆና የምታያቸው ነገሮች ህዝቡን ታየዋለች፣ ምን አይነት ህይወት እንደሆነ ታያለች። እና ፖለቲካሊ የሚባለውና መሬት ላይ ወርዶ ያለው ልዩነት ምን እንደሆነ ትገነዘባለች፣ ታውቃለች። አንዱ ትልቁ ኳሊቲ ፖለቲከኞች መሬት ከወረዱ ነው። ባይዘው አንዴ ተሰቅያለሁ ብለህ ከተሰቀልክ በኋላ
የሚያወርደኝ የለም አይሰራም። ወደ ታች ካልወረድክ እውነታውን አታውቅም። አሁን ኬሪያ ሮል ሞዴል የሆነችው በፖለቲካ ሀሳቢዋ ብቻ አይደለም፣ በፐርሰናል ላይፏም ነው ሮል ሞዴል የሆነችው። አንድ የህወሓት ስራ አስፈጻሚ የነበረ የፖሊት ቢሮ አባል የነበረ የፌዴሬሽን ምክር ቤት አፈ ጉባኤ የነበረ ሰው ነው በኤክስፐርትነት ወርዳ ታክሲ እየያዘች አውቶቡስ ታክሲ እየያዘች ይህንን ስትመለከት ሮል ሞዴሊንግ ነው። ምንድነው ከኬሪያ የምንማረው የሚል ነገር ሰዎች እንዲያስቡ ያደርጋቸዋል ማለት ነው። ይሄ ትልቅ ውጤት ነው። እውነቴን ነው የምላችሁ፣ በጣም ትልቅ ሊበረታታ የሚገባው ነው። ያ ማለት የፖለቲካ እምነቷ ላይ ነገ ከነገ ወዲያ የምንለያየው ነገር አይኖርም እያልኩ አይደል። ይኖራል፣ ነገ ከነገ ወዲያ ይኖራል። እኔ ስለ ወልቃይት ማስበው፣ ስለ ራያ ማስበው፣ ስለምንም ማስበውና ስለ የዚህ ወሰን ድንበር ማስበው ከእሷ ጋር የሚለያይ ይመስለኛል። ነገ በምታነሳው ሀሳብ አልነቅፋትም ማለት አይደለም፣ ወይም እሷ እኔን አትነቀፈኝም ማለት አይደለም። በደንብ ተረዱ። እሱ ነገ አላቅም ምዕራብ ትግራይ ወይም ሞት ብላ ልትመጣ ትላለች ብዬ ማስባለሁ። እንትን ውስጥ እስካለች ድረስ፣ ስምረት ውስጥ እስካለች ድረስ። ስለዚህ ይሄን እኔ እገነዘባለሁ፣ ይሄን አውቃለሁ። ሁሉም ነገር የኔ አይነት አመለካከት ያዘች እያልኳችሁ አይደለም። ይህንን እንድታዩትና ሪያላይዝ እንድታደርጉ ትፈልጋለሁ። ጥሩ ነው። እንደዚህ ውጡና ተናገሩ፣ ሀሳብ ስጡ። ሚዲያዎቹም የበለጠ ሀሳብ መንሸራሸሪያ ሆኖ ያገለግላሉ። እንደዛ ነው ያየሁት። ወደሚቀጥለው እንሂድ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ብዙ ሰው ሼር አድርጉ እንጂ ብዙ ሰው ሼር አላ 300 ምናምን 1500 ነው ያለው፣ ግን 300 ብቻ ነው። ቢያንስ 500 ሙሉት። 500 ካልሞላችሁ ፓርት 2 አላቀርብም። አንዳንዶቹ እንደሚሉት ፓርት 2 ጋር አልመለስም። 500 ሙሉ ቶሎ ላይክ ማድረግ ብቻ። ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሱ ይነግዱ እንጂ ትርፋማ የሚሆኑባቸውን አላያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸው ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ።